የምትገርሙኝ አንዲት እህቴ ያጋጠመኝ የእነሱ ልብስ ከለበሰች በኋላ ፎቶ ከተነሳች በኋላ ይሆናል አይደል ብዙ የሚያምር ልብስ ምናምን አላቸው። ያው የላቸውም አይባልም ስላላቸው ነው እናንተ የምትገቡ። እና ምን አድርጋለች ከሷ ቤት ገብታ በምትሰራ ሰዓት አንድ አጥር ያለች ሙሉ ቀሚስ አይታለች። ያን ልብስ ለካችና አሰዱ አስራ ከሄደች በኋላ ምን ታደርጋለች? ያን ልብስ ከነስታ ፎቶ በስልኳ ትነሳለች። የምታምር ፎቶ ስናይ ደግሞ ያው ምን እንደምናደርግ ለእናንተ መናገር አይጠበቅብኝም። ፕሮፋይል አድርገዋለች፣ ስቶሪ ሰቅለዋለች። ያ ልብስ ደግሞ የማን እንደሆነ ያው የመዳሟ እንደሆነ ታውቁታላችሁ። መዳም ይቅር የማትላቸው ሁለት ዋና ዋና መሰረታዊ ስህተቶች። እነዚህ ሁለት ስህተቶች ምንም ተአምር ቢፈጠር ምንም ነገር ብታደርጉ እነዚህ ሁለት ስህተቶች እንዳትሰሯቸው። ይሄን ቪዲዮ እስከ መጨረሻው ይዩትና ትጠቀሙበታላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ብዙ እህቶች መዳም ቤት ብዙ የምንሳሳታቸው ስህተቶች ሊኖሩ ይችላሉ። በይቅርታ የሚታለፉ ምናምን ነገር የተለያዩ አሉ። ባለማወቅ የምንሰራቸው ቀላል የሆኑ ነገሮች ቋንቋ ባለማወቅ ባለመግባባት የመጣ ምናምን ነገር ግን እነዚህ ሁለት ስህተቶች ከሰራችኋቸው ግን ከመዳም ቤት የመበረራችሁ ጊዜ እየደረሰ እንደሆነ ማወቅ አለባችሁ። እነዚህ ሁለት ስህተቶች በእነዚህ ሁለት ነገሮች ከመጣችሁባቸው እንደማይደራደሩና ይቅር እንደማይሏችሁ ነው የምነግራችሁ። በነገራችን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን ግን በትህትና እጠይቃለሁ። ብታደርጉልኝ በጣም ደስ ይለኛል። አንደኛና የመጀመሪያው የእነሱን ልብስ ለብሶ ፎቶ መነሳት፣ የእነሱም ፖርሳ ይዞ ፎቶ መነሳት ወይም መልበስ፣ ብቻ እንደዚህ የመሳሰሉት ነገር የእነሱን ልብስ የእነሱን የሆነ ዕቃ ነክታችሁ ከስልካችሁ ብታስገቡት፣ የእናንተ ስልክ ደግሞ አንዳንዴ እነሱ መንካታቸው ስለማይቀር ልጆች ሊሆን ይችላል ብቻ የተለያዩ በኢንተርኔት ወይ ስልክ በመበላሸት ምክንያት አንዳንዴ ስልካችሁን ሊይዙት ይችላሉ። ከበላሽቶባችሁም እንኳን ሊያሰሩላችሁ ስልካችሁን በሚወስዱት ሰዓት ስልካችሁን ሲፈትሹት የእነሱን ልብስ ለብሳችሁ ፎቶ ተነስታችሁ ምናምን ነገር እነሱ በሚያዩት ሰዓት ግን አላቅም ምን አይነት ቁጣ እንደሚወርድባችሁ በምንም ታምር ይቅር እንደማይሏችሁ ግን በጣም እርግጠኛ ነኝ። ቀላል ነገር ሊመስላችሁ ይችላል። ምን ችግር አለው ምናምን ትላላችሁ። ግን እንዴት አድርጋ ብትንቀኝ ነው እንዴ እንደዚህ አይነት ነገር ወርሰኛለች ማለት ነው ምናምን ብቻ ብዙ ነገር ነው የሚያስቡ። እነሱ እንደዚህ የምታደርጉ ከሆነ ከመዳም ቤት የእነሱን ልብስ መልበስ የእነሱን እንደዚህ ማድረግ የምትችሉ እናንተ ከዛ ቤት በቃኝ እያላችሁ እንደሆነ በቃ ወይም ህይወት አስጠልቶኛል ብላችሁ እንዳስባችሁ ነው እኔ ማስበው። ሲጀመር የነሱ ልብስ ምን ያደርግላችኋል? ከሰጧችሁ ተቀብላችሁ ልትለብሱ ወይም ልትለብሱ ልትጥሉት ትችላላችሁ። ግን የእነሱን ልብስ የምትለብሱት የእነሱ በሚሆን ሰዓት አለ አይደለ? ከነሱ ክላስ የምትገቡ ወይም ከነሱ ቤት የምትገቡ ልታጸዱ ልትከውኑ ብቻ የሆነ ስራ ልትሰሩ ነው እንጂ ለሌላ ነገር እኮ አይደለም። ግን ብዙ እህቶች ትገርሙኛላችሁ። እኔ አላቅም ብቻ ድፍረቱን ከየት እንደምታመጡት አላቅም። የእነሱ ልብስ ለብሳችሁ ፎቶ ትነሳላችሁ። አልፎ ደግሞ የምትገርሙኝ አንዲት እህቴ ያጋጠመኝ የእነሱ ልብስ ከለበሰች በኋላ ፎቶ ከተነሳች በኋላ ይሆናል አይደል ብዙ የሚያምር ልብስ ምናምን አላቸው። ያው የላቸውም አይባልም ስላላቸው ነው እናንተ የምትገቡ። እና ምን አድርጋለች ከሷ ቤት ገብታ በምትሰራ ሰዓት አንድ አጥር ያለች ሙሉ ቀሚስ አይታለች። ያን ልብስ ለካችና አሰዱ አስራ ከሄደች በኋላ ምን ታደርጋለች? ያን ልብስ ከነስታ ፎቶ በስልኳ ትነሳለች። የምታምር ፎቶ ስናይ ደግሞ ያው ምን እንደምናደርግ ለእናንተ መናገር አይጠበቅብኝም። ፕሮፋይል አድርገዋለች፣ ስቶሪ ሰቅለዋለች። ያ ልብስ ደግሞ የማን እንደሆነ ያው የመዳሟ እንደሆነ ታውቁታላችሁ። ከዛ ከመጣች በኋላ መዳሙ በዋትስአፕ ስቶሪ ካየችው በኋላ ብትመጣለች ያን ልብስ የራሷ ልብስ እንደሆነ ታያለች። ጥያቄ ትጠይቃትና ምንድነው እንደዚህ ያደረግሽ ምናምን ብላ
ፍጥጥ ያለ ጥያቄ ገጠሙ እና እኔ ሂጅም ራሱ በቃ ይቅርታ ስላላወቀች ነው ምናምን ተባብለን በዚህ አስማመቻቸው መጣሁ። በአጋጣሚ እዚህ ጎረቤት ናት እና እንደዚህ የምታደርጉ እህቶቼ ማለት ነው ጥንቃቄ ማድረግ አለባችሁ። ይሄ እኮ ቀላል ነገር ነው። እንደዚህ ማድረግ ምናምን ነገር ቀላል ነገር ነው። ግን ምንም ነገር ቢያምርባችሁ ከእነሱ የሆነ ነገር ምን ያደርግላችኋል? የመጣችሁ ለስራ እንደሆነ ይታወቃል። ስራችሁን ከጨረሳችሁ በኋላ በቃ ማድረግ ያለባችሁ ብቸኛው ነገር ወደ ክላሳችሁ መመለስ ነው እንጂ የነሱን ልብስ ለብሳችሁ አላስፈላጊ የሆነ ፎቶ ምናምን ነገር። ልጅቱ እኮ እንዳጋጣሚ ነው ስቶሪ የለቀቀችው ወይም ፕሮፋይል ምናምን ያደረገችው እንጂ ይሄኛው መጥፎ ነገር አላሰበችውም። ስለዚህ ይሄ ማድረጋችሁ ማቆም አለባችሁ። መዳሞቻችሁ በጣም የሚጣሏችሁ ዋነኛ ነገር የእነሱ ልብስ የምትለብሱ ከሆነ የእነሱ ነገር የምታደርጉ ከሆነ ነው። ይሄ ኖርማል የሆነ ነገር ነው ለእናንተ። ግን ደግሞ ምን ያክል ብትንቀኝና እንዴት ብትደፍረኝ ነው እንደዚህ የምታደርገው ምናምን ስለሚሉ እናንተ ግን እንደዚህ ማድረጋችሁ ማቆም እንዳለባችሁ ነው የምነግራችሁ። ብዙ አይነት ገጠመኞች ሊኖሩ ስለሚችሉ እናንተ ግን ጥንቃቄ ካደረጋችሁ ኖርማል የሆነ ነገር ነው። በቃ ምንም አዲስ ነገር እኮ የለውም። የመጣችሁ እኮ የነሱን የሆነ ልብስ እነሱ ጋር ብትቀያየሙ አይደለም። እናንተ በምትፈልጉበት ሰዓት ወይ የራሳችሁን ልብስ መግዛት ትችላላችሁ። እኔ ምናምን መጥለቡ እንኳን ቢያቀታችሁ ኮንትራት ከጨረሳችሁ በኋላ ከጊዜ በኋላ በምትሄዱ ሰዓት መግዛት ትችላላችሁ እኮ። እንኳን እነሱ የለበሱትን ለራሳችሁ በምትፈልጉት ሳይዝ ማሰራት ትችላላችሁ። ግን የእነሱን ነገር የምታደርጉ እንደዚህ አይነት ነገር ከማድረግ መቆጠብ አለባችሁ። ለእናንተ ጥሩ አይደለም። ህይወታችሁ አደጋ ላይ እንደሆነ ነው የምነግራችሁ። በእውነት ከምሬን ነው። ቀላል ነገር አይደለም እንደዚህ አይነት ነገር ማለት ነው። አንዳንድ አረቦች እንደ ቀላል ነገር ሊያዩት ስለሚችሉ ሊሆን ይችላል። ከመፋቀር የመጣ ከመዋደድ ከመግባባት የመጣ ግን ሙሉ ለሙሉ እንደዚህ አይነት አይደሉም መዳሞቻችሁ ማለት ነው። እና ደግሞ እንደዚህ አይነት የምታደርጉ ሰዎች ጥንቃቄ ማድረግ አለባችሁ። በሁለተኛ ደረጃ ደግሞ ያስቀመጥኩላችሁ በጣም ወሳኝ ነው። ብዙ እህቶች ሶሻል ሚዲያ ላይ የምታዩት ነገር ነው። እኔ ብዙ ባልናገራችሁ ከአንዳንድ ነገሮች ልትማሩ ትችላላችሁ። የእነሱ የሆነ ነገር ቀርጻችሁ ሶሻል ሚዲያ ላይ ፖስት ማድረግ የለባችሁም። ቤት ሊሆን ይችላል፣ ህፃን ሊሆን ይችላል፣ ምግብ ሊሆን ይችላል፣ ምናምን ነገር እነሱ ያመጧችሁ ለስራ ነው። በአግባቡ ስራችሁን ከሰራችሁ በኋላ አለቀ። ምንም አዲስ ነገር የለም። ብዙ እህቶችን ያያችኋቸው አይደለም? ለምን ቀርጻት ፖስት አደርጋለች ምናምን እያሉ እየተጣሉ ስለሆነ እናንተ ደግሞ እንደዚህ ከማድረጋችሁ መቆጠብ አለባችሁ። ግዴታ እኮ ከራሳችሁ መድረስ የለበትም። ብሎግ ምናምን የመሳሰሉት መስራት የምትፈልጉ ከሆነ ደግሞ ከክላሳችሁ ብቻ ማድረግ አለባችሁ። በዛ ላይ ደግሞ ራሳችሁ የምትበሉትን ወይ ራሳችሁ የምታደርጉትን ለራሳችሁ የሚጠቅም ነገር ማድረግ አለባችሁ። ለቲክቶክ፣ ለዩቲዩብ፣ ለተለያየ ነገር እያደረጋችሁ የነሱ የሆነ ነገር ፖስት ባታደርጉ በጣም ወሳኝ ነገር ነው። ከነሱ ቤት ያላችሁ ስራና ስራ ብቻ ነው። ስራ ደግሞ ምን እንደሆነ የምታውቁት ያያችሁት እየሰራችሁት እንደሆነ ነው። ግዴታ በካሜራ የሚቀረጽ ስራ አይደለም። ስራችሁ ካሜራ ቢሆን ኑሮ ኦኬ ሊሆን ይችላል፣ ወይም በአጋጣሚ ምናምን ነገር። ግን ደግሞ ስራችሁ ካሜራ አይደለም። ስልካችሁና ስራችሁ በምንም ታምር እንደማይገናኝ ታውቁታላችሁ። ስራችሁ በአግባቡ ከሰራችሁ በኋላ ከክላሳችሁ ማድረግ ያለባችሁ ብቻ ከክላሳችሁ ማድረግ ነው ያለባችሁ እንጂ እንዲህ ቀረጻችሁ ምናምን ነገር ፖስት ካደረጋችሁ ከሙዳሞቻችሁ ስለሚደርስ ጥንቃቄ ብታደርጉ ቀላል ነገር ሊሆንላችሁ ይችላል ለእናንተ። ነገር ግን እንደዚህ ዝም ብላችሁ ምን ችግር አለው አቃታለሁ፣ ወዳታለሁ፣ ግባባታለሁ ምናምን የብዙ አረቦችን ጸባይ እኮ በአግባቡ ሙሉ ለሙሉ አታውቁትም። ከኔ ጀምሮ በጣም ጥሩ ናት መዳሜ ወይ ማሰሬ በጣም ቆንጆ ናት። ብዙ ነገር እንግባባ እንችላለን። ግን ብዙ ነገር የማትወዳቸው ነገሮች ሊኖር ይችላል። ምክንያቱም ያሳደገቻት ናት እንጂ የምታውቅ እኔ ከትናንት ዛሬ መጥቼ የእሷን ጸባይ የምትወድና የምትጠላውን ሊታውቅ እችላለሁ። መዳሞቻችሁ እነዚህ የምታደርጉባቸው ከሆነ እንደሚጠሏችሁ እርግጠኛ ነኝ። መጥላት ብቻ ቀላል ነገር ሊሆን ይችላል። ግን ምንም ነገር ሳሰሩ ወደ ኢትዮጵያ ነው አሳፍሮች የሚጥሉት። መዳሞቻችሁ በምንም ነገር ብትመጡባቸው አንዳንድ ነገሮች ቀላል ናቸው ምናምን ነገር ግን ደግሞ
በልብሳቸው በቤታቸው በህፃናቸው የምትመጡ ከሆነ እናንተ ከዛ ቤት ያላችሁ ጉዳይ ወይም ከዛ ቤት ያላችሁ ነገር እንዳበቃ ነው የምነግራችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ።